ለቅድስት ድንግል ማርያም የተሰጠ ከፍተኛ ክብር መስጠት ይህ ከመጽሐፍ ቅዱስ አስተምሮ ጋር የሚጣረስ ትምህርት እንደምታስተምር አውቃለሁ፣ አነባለሁም፣ እንትኖችም አሉ። እሺ ኦኬ፣ በዚሁ እንቀጥል። እሺ ምን አይነት ክብር ነው ከፍተኛ ክብር ያልከው? ምን አይነት ክብር ነው? እሺ ከፍተኛ ያልከው ንገረን እስቲ። ከፍተኛ ክብር ማለት መጽሐፍ ቅዱስ ስለ ቅድስት ድንግል ማርያም የሚያስተምረን የሚነግረን እግዚአብሔር ቃል በደንብ ይነግረናል። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ከዛም በዘለለ ለምሳሌ እስከ ያልሆኑ ጥቅሶችን ራሱ ይሄ መስጠት። ለምሳሌ አንዳንዴ ወደ ኢሳይያስም ጋር ምናምን ብንሄድ ያልሆኑ ከማርያም ጋር የማይገናኙ ትምህርቶች የሚሰጡ። ምን አይነት ዘሩባቤል በጣም ከሚገባት በላይ የሰጠናት ክብር ምን አይነት ክብር ነው? እሱን አንድ ጊዜ ንገረኝ፣ ግልጽ አይደለም። ለምሳሌ አማላጅ ነች ማለት ለምሳሌ ማርያም አማላጅ ነች ማለት እሱ ምክንያቱም ብቸኛ አማላጅ ክርስቶስ ብቻ እንደሆነ ነው የእግዚአብሔር ቃል የሚያስተምረን መጽሐፍ ቅዱስ። እሱ አለ። በዛ ላይ ደግሞ ስለ ማርያም የተጻፉ ድርሰቶች አሉ። ድርሳነ ማርያም ሊሆን ይችላል፣ ተምረ ማርያም ሊሆን ይችላል፣ ራእይ ማርያም ሊሆን ይችላል። እነዚህ ሁሉ መጽሐፍቶች ስለ ማርያም የሚናገሩት ነገር ከእግዚአብሔር ቃል አንጻር ሲፈተሽ ሲመረመር ፍጹም የሚጣረስ ሆኖ ነው የምናገኘው። ስለዚህ ምልጃን ምን የሚጣረሰው ምን ከምን ተጣረሰ? ዘሩባቤል ምን ከምን ተጣረሰ? እኮ ለምሳሌ አነሳውልኩ ምልጃ ማማለድ። አማላጅ ነች የምታማልደን ቅድስት ድንግል ማርያም ነች ነው ኦርቶዶክስ የምታስተምረው ትምህርት ይህ ነው። የተጋነነ ክብር ነው ወይ? ይሄ የተጋነነ ክብር ነው እያልከን ነው? ያልሆነ የሚጣረስ ትምህርት ትክክል ያልሆነ ትምህርት ማለት። የተጋነነ ክብር ስንልክ እኮ ስለ ምልጃ ነሳለን። ምልጃ የተጋነነ ክብር ነው ወይ ዘሩባቤል? ክብር የሚለው ምን አለ መሰለ ትምህርት ይሄ ሲጀመር አሁን ምን አለ መሰለ ሌሎች ሀሳቦችን ነው አንስተን ብንወራ የሚሻለው። ስለዚህ ሀሳብ ግን የተወሰነ ነገር ልንገርህ። በኦርቶዶክስ ቤተክርስቲያን ውስጥ ድንግል ማርያም ከሚገባት ክብር በላይ የትኛውም አማኝ ሰጥቷት አያውቅም፣ አይችልም። ለድንግል ማርያም እኛ ኦርቶዶክሳውያን ስንት እንሆናለን በቁጥር አላውቅም። ብቻ የኦርቶዶክስ ቤተክርስቲያን አማኝ ሆነን ሁላችን ተሰብስበን ለክርስቶስ ኢየሱስ እናት ለድንግል ማርያም ከተገባት ክብር በላይ ልንሰጣት አንችልም። የተገባትን ክብር እኮ ክርስቶስ እኮ ነው የሰጣት። ዘሩባቤል ክርስቶስ ከሚሰጠው በላይ እኛ ኬት አውቀንበት ኬት ችለንበት ነው የምንሰጣት? ደግሞ ለክርስቶስ እናት ከመሆን በላይስ ምን አይነት ክብር አለ? እንደው የተጋነነ ክብር እንኳን አምጥተን ብንጭን ለጌታ እናት ከመሆን የበለጠ ምን አይነት ክብር አለ? ዘሩባቤል የኔ እናት እኮ ሰፈር ውስጥ ኩርት ብላ ነው የምትናገረው። የፈለገ እናት ነኝ ብላ ማለት ነው። የኔ ማዘር የፈለገ አትናቴዎስ እናት እኮ ነኝ ብላ ነው በጣም ኮርታ የምትናገረው። እንኳን ድንግል ማርያም የኔ ኃጢአተኛው የኔ የበደለኛው የፈለገ አትናቴዎስ እናት እንኳን ማለት ነው ክብሯ ነው የኔ እናት መባሏ። ኮርታ ነው የምትናገረው። የሁላችሁም እናት በሄደችበት እኔ እኮ የገሌ እናት ነኝ ብላ ትናገራለች። ለምን? ክብራችሁ እናንተ ለሷ ክብር ስለሆናችሁ። ለድንግል ማርያም የተጋነነ ክብር እንዴት የትኛው አማኝ ሊሰጣት ይችላል? እንደው አሁን ባለንበት የቆሸሸ ማንነት አይደለም ዘሩባቤል። ሁላችን በንስሐ ሕይወት ተመላልሰን የቅድስናን ሕይወት እንኳን ገንዘብ ብናደርግ ማንኛችንም ለክርስቶስ ኢየሱስ እናት ለጌታችን እናት ለመድህን እናት ለድንግል ማርያም ክርስቶስ ከሰጣት ክብር በላይ ልንሰጣት አንችልም። ያልተገባ ክብር ማለት ያ ነው። ያልተገባ ክብር ምን ማለት ነው? ማንኛችንም ልንሰጣት አንችልም። ብንሰጣትስ ክርስቶስ ከሰጣት ክብር በላይ ልንሰጣት እንችላለን? በፍጹም። ያልተገባ ክብር መስጠት ማለት ክርስቶስ ከሰጣት ክብር በላይ ከእንደገና ለሷ ጨምሮ መስጠት ማለት ነው። አንችልም ያንን ማድረግ። እኛ ያንን ማድረግ የምንችል ሰዎች አይደለንም። እንኳን ድንግል ማርያምን ክርስቶስ ያጸደቃቸው ቅዱስ የሆኑትን ቅዱሳንን እንኳን እኛ ቅዱስ ብለን ጠርተናቸው አይደለም የተቀደሱት። እግዚአብሔር በባህሪው ቅዱስ ነው። የጸጋ ቅድስናን አግኝተው ነው ቅዱሳን የተባሉት። ከክብር ሁሉ በላይ ሆነ ክብር ነው ያላት ዘሩባቤልዬ።
እርሱም ደግሞ የጌታችን እናት መሆኗ ነው። እሺ ይሄን አባት እዚህ ላይ አትሳሳት። ወደ ዋናው ሐሳብ በደንብ ገብተን እናወራለን። እሺ ግን ቆይ ዘሩባቤል እባክህ እስክጨርስ አድምጠኝ። አሁንም ለነገሮች ላለመስማት አይደለም እሺ ማድመጥ ያለብን። ግድ የለም ካፈርኩ አይመልሰኝ ጥሩ አይደለም ምንም። ይሄ ፕሮቴስታንት የሆነውም ሰው ሊያምነው የሚገባ ነገር ነው። ለድንግል ማርያም ልጇ ክርስቶስ ከሰጣት ክብር በላይ ኢን ሚሊየንስ የሚቆጠር ኦርቶዶክሴ ተሰብስቦ ሊሰጣት አይችልም። ክብር እንኳን ብንሰጣት እንደው ሌላ እንኳን ክብር ብንሰጣት ሁላችሁም በደንብ አድርጋችሁ አድምጡ። ክብር እንኳን ብንሰጣት ክርስቶስ ከሰጣት ክብር በላይ ሊሆን አይችልም። የአምላክ እናት ከመሆን በላይ ትልቅ ክብር የለም። የጌታ እናት ከመሆን በላይ ትልቅ ክብር የለም። ስለዚህ ፕሊስ ተወዳጅ ወንድማችን ዘሩባቤል አሁን ነገሮች ላይ ፖዘቲቭ መሆን አለብህ። አሁን ይሄ በዓሉ ባልታ ደረጃ ሲወራ የሰማውን ነገር ነው አንተ የነገርከን። ኦርቶዶክስ ያለ ድንግል ማርያም እኮ ለየት ያለ ክብር ይሰጧታል ምናምን። ከዛ ሲነሳ አይ ይሰግዳሉም ሊባል ይችላል። አይ የሆነ ነገር ያደርጋሉ። እዚህ ጋር ደግሞ አይ አማላጅ ይሏታል። ምልጃ ዘሩባቤል አንድ ጊዜ ልጠይቀ ምልጃና ከመፍረድ የቱ ይበልጣል? ዘሩባቤልዬ ማይክን ክፈተው የኔ አባት። የማይክ ምልክት ነው የወረደ ከሆነ አይሰማም። ከምልጃና ከመፍረድ እንደው በክብር የትኛው ነው የሚበልጠው? አይ ጥያቄው ለምን የትኛው ነው የሚበልጠው? አማርኛ ቃል ጠየቁ አልካውትማ ለምን መሰለህ? እኔ አሁን የጠየቅኩ አማርኛ ቃል ነው። የምታውቀው ከሆነ መልስልኝ። ይለፈኝ በላይ ማታውቀው ከሆነ ችግር የለውም። ከምልጃና ከመፍረድ የትኛው ነው እንደው ላቅ ያለው? የምታውቀው መልስልኝ። እኮ አልለካውትም አልኩ። አየህ ለምን መሰለህ? አንድ ያዳምጠኝ ዘሩባቤል። እኔ ለዚህ ነው ማይክን ክፈት ያልኩ። እባክህን እስኪጨርስ ከአንተ ብቻ ሲሆን ይኸውልህ፣ ለምን አንተ እኮ እየተናገርክ ነው አይደለ? እንድንግባባ ዘሩባቤል መጽሐፍ ቅዱስ ይዛሃል ወይ? አዎ ይዣለሁ። መጽሐፍ ቅዱስን አንድ ጊዜ ያውጣልን ታነብልናለህ አንተ። እሺ ሁላችሁም አድምጡ እሺ። ወንድማችን በጣም የተጋነነ ክብር ሰጧታላችሁ ብሎ ያነሳው ለምሳሌ ምንድነው መሰላችሁ? አማላጅ ናት ትላላችሁ አለ። ለድንግል ማርያም ምልጃ ትንሹ ነገር ነው። ምልጃ ትንሹ ነገር ነው። እንኳን ድንግል ማርያም ቅዱሳን ማለት ነው ምን ማድረግ እንደሚችሉ እናሳያችሁ። መጽሐፍ ቅዱስ ሲናገር ምን ይላል? ወንድማችን አንደኛ ቆሮንቶስ ምዕራፍ 6 ቁጥር 2 አንብበልን ምን እንደሚል። እሺ ላንብበው። አንብብልና ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? በዓለምስ ላይ ብትፈርዱ ከሁሉ ይልቅ ትንሽ ስለሚሆን ነገር ልትፈርዱ አትበቁምን? እስቲ ቁጥር 2 እንድገመው ሁላችሁም አድምጡ እሺ። ቅዱሳን በዓለም ላይ እንዲፈርዱ አታውቁምን? በጣም ጥሩ። በቃ በጣም ጥሩ። ተወዳጅ ወንድማችን ዘሩባቤል ይህን ሁሉ ነገር ያነሳውን ልመልልን ነው መሰለ። ፖይንቴን ስጠቀልለው ወደ ትምህርት ገብተን ማስረጃዎችን አውጥተን በደንብ እንድናወራ ለድንግል ማርያም የተለየ ክብር ሰጧታላችሁ ስትል በዓሉ ባልታ ደረጃ አይደለም መምጣት ያለበት ተወዳጅ ወንድማችን፣ በማስረጃ በትምህርት ደረጃ ለምሳሌ በጽሁፍ ደረጃ ለድንግል ማርያም መጽሐፍ ቅዱስ ከሰጣት ክብር በላይ እንዲህ እናከብራታለን፣ ይሄ ይገባታል የሚል ጽሁፍ ቢኖር ይሄ በጽሁፍ ደረጃ ያለ ትምህርታችን ነው። እንደ ትምህርት አንስተን እናወራለን። እንደው ግን እንዲሁ ባሉ ባልታ ኦርቶዶክስ ያለ ድንግል ማርያም የተለየ የተጋነነ ከመጽሐፍ ቅዱስ ላይ የሌለ ክብር ይሰጣሉ የሚል ሀሳብን ከዚህ በኋላ ብዙ ፈርዘር ባትሄድበት ጥሩ ነው። ቅድም እንዳልኩ ባጭሩ የፈለገ ድንግል ማርያምን ብናከብር ክርስቶስ ያከበራትን ያክል እናከብራት አንችል። የፈለገ ክብር ኦርቶዶክሳዊ ከሆኑ ሰዎች ለድንግል ማርያም ቢቀርብ ለድንግል ማርያም ለክርስቶስ እናት ከመሆን የበለጠ ክብር ሊኖር አይችልም። ስለዚህ ምንድነው አሁን እኛ ያነሳን አይደል? አንተ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰረው ምን ትምህርት ነው ያለን? ኦኬ ከመጽሐፍ ቅዱስ ውጭ የምታሰረው ትምህርት ካለ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው። ለምሳሌ ለድንግል ማርያም መስገድ ለምሳሌ ስህተት ነው ካለ ይሄ በመጽሐፍ ቅዱስ ደረጃ የምናወራው ጉዳይ ይሆናል። በአውዱ ባልታ ደረጃ ግን በቃ ታከብሯታላችሁ እናንተ ምናምን ግን ትምህርት ሆኖ ልናወራበት አንችል።
ስለዚህ በትምህርት ደረጃ አይ እንዲህ የምታደርጉት ይሄ ሀሳብ በትምህርት ደረጃ ይሄ ነገር መጽሐፍ ቅዱስ መሰረት የለውም ብለን መጽሐፍ ቅዱስን መሰረት አድርገን እናወራለን። ዘሩባቤል ሰው ለመጨረሻ ጊዜ ድል ስጥ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስበው ትምህርት አለ ብለናል። የትኛው ትምህርት ነው ከመጽሐፍ ቅዱስ ውጭ የሆነው ትምህርት? እሺ አመሰግናለሁ ፈለገ። አንደኛ አሉባልታ አይደለም። እሺ አሉባልታን ይዤ እዚህ አንተ ፊት እና በዚህ ሚዲያ ፊት ልቀርብ አልችልም። አስተካክላለሁ። ኖ ወይ ይኸውልህ፣ አንተ ዘለፋ ነው ያደረግከው። እባክህ ዘሩባቤል፣ ኧረ እኔ ለምን ብዬ እኔ ዓላማ አይደለም ለመዝለፍ እኮ ዘሩባቤል፣ ለመዝለፍ ይኸውልህ እዚህ ጋር ላይ ብላይ ስንት ሰው እንዳለ ይታያል አይደል? አንተንም ሌሎች ፕሮቴስታንቶችን መታቻ አስወርጄ እኮ እንደፈለኩ መናገር ይችላል። እኔ ያ ፍላጎት የለኝም። ወደ ፖይንቱ እንግባ። ያ ፍላጎት አይደለም። ካስቀየምኩ ይቅርታ፣ ወደ ትምህርት እንግባ። አልቀየምም የእኔ ወንድም፣ አይፈለገ ልቀየምህ አልችልም። ልክ ነው ያልከው ነገር እውነት ነው። ብዙ ሰዎች አሉ ገፍት ላይ። ወደ ፖይንቱ እንግባ። እሺ እኮ ፖይንቱ ውስጥ ነኝ፣ እያነሳሁልህ ነው። ክርስቶስ የቅድስት ድንግል ማርያም ካከበረው ክብር በላይ ከሰጣት ክብር በላይ የሰው ልጅ ሊሰጣት አይችልም። ኦፍኮርስ አይ አግሪ ዊዝ ዩ። ምንም ይሄ እንትን አለ አይደለም። እባክህ ከመጽሐፍ ቅዱስ ውጭ ያለ ትምህርት ካለ እባክህ ንገረን ዘሩባቤል። ወደፊት ክላሪቲ እኮ ይፈልጋል አይደለ? የእኔ ሀሳብ እኮ በተናገርከው ነገር ላይ አንተ የተናገርከው ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህናል። ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው በለን እባክህን። ብዙ ሰው አለ አሁን ላይ አንተን ረዥም ሰዓት የምንጠበቅበት ታይም አይደለም። ነገሮችን እጥርጥር አድርገን እንለፍ ፕሊዝ። እሺ አንተም እንደዛ አድርግ። እሺ አንተም ግን እንደዛ አድርግ። ረጅም ስለምታወራ ነው። አየህ ረጅም አወራ። አስተካክላለሁ። ጥሩ በቃ እሺ ልቀጥል። እሺ ለምሳሌ አሁን ካነሳሁት ነው እዚሁ ከድንግል ማርያም ጋር እንቆያለን በዚህ ዙሪያ ማለት ነው። ምክንያቱም አሁን ታምረ ማርያም ላይ ከፍቼ ላነብ ነው። እሺ ላምብ። እሺ ትምሩ መግቢያዎቹ ላይ ማለት ነው። መቅድም ላይ ቁጥር 6 ገጽ 6 ማለት ነው። እንደዚህ የሚል ምንባብ አለ። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው ይላል። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው ይላል። የአምላክን መልክ ይመስላል እያለ ይቀጥላል። እዚህ ውስጥ ምን ማለት ነው? ይሄ ሐሳብ እንደ አምላክ ያለ ሐሳብ ነው ማለት የአምላክን ሐሳብ አምላክ እንዴት ያስባል? ማርያም እንዴት ታስባለች? ይህንን ሐሳብ መጽሐፍ ቅዱሳዊ አድርገን ልናወራ እንችላለን፣ ልንግባባ እንችላለን። ስቀጥል እንደዚህ ይላል ቁጥር 34 ላይ በጎ አገልግሎትም ለሚያገለግላትም ዋጋውን ትሰጠዋለች፣ ሳትጠራጠሩ በፍጹም ልቡናችሁ እመኑባት፣ እሷ መድኃኒታችሁ ናትና ይላል። እንዴት ነው ክርስቶስ ኢየሱስ የዓለም መድኃኒት እንደሆነ ስለ ሰው ልጆች ሁሉ ኃጢአት እንደከፈለ ዋጋ እንደሆነ እናውቃለን። መጽሐፍ ቅዱስ ይህን ያስተምረናል። መድኃኒት ናት ስትባል ምን ማለት ነው? ይሄ ከመጽሐፍ ቅዱስ አንጻር እንዴት ነው የምናነበው? እንዴት እንግባባለን? እስኪ በዚህ ጉዳይ ላይ የምትለንን ንገረን። በጣም ደስ ይላል ወንድማችን ዘሩባቤል። እሺ አሁን የምናገራቸው ነገሮች በደንብ አድርገህ አድምጠኝ። እሺ ተወዳጅ ወንድማችን፣ አሁንም የሰባ ሀሳብ ያነሳ መስሎ ነው የኔ አባት። በዚህ አጋጣሚ በጣም ነው የምንወደው። እሺ የሰባ ሀሳብ በጣም ቴንኪው። እሺ እኔም ወዳችኋለሁ። እሺ ዘሩባቤል ይቅርታ። እሺ በጣም የሰባ ሀሳብ ያነሳ መስሎ ነው፣ ግን እንደው በጌታ ፍቅር እንደው ለቃላት አጠቃቀም ይቅርታ፣ አላዋቂነትን ያሳየህን እንዴት እንደሆነ ልንገርህ። አንድ ሀሎተ እግዚአብሔርን የማያምን ሰው ማለት በእግዚአብሔር የማያምኑ ሰዎች እንዳሉ ታውቃለህ አይደል ዘሩባቤል? እግዚአብሔር አለ ብለው የማያምኑ ሰዎች አሉ እና በእነሱና እግዚአብሔር አለ ብለን በምናምን ሰዎች መካከል ሰፊ ልዩነት አለ። በእግዚአብሔር የማያምን ሰው ሮጦ መጥቶ መጽሐፍ ቅዱስ ገልጦ ሙሴ ቀይ ባህርን ከፈረ ይላል ምን ማለት ነው ብሎ ቢጠይቅ ለዛ ሰው ሙሴ ቀይ ባህርን እንዴት እንደከፈለ ቁጭ ብለን ማስረዳት ግዴታ የለብንም። ለምን? በመጀመሪያ ሀሎተ እግዚአብሔርን አላመነም። ስለዚህ ያንን ሰው በመጀመሪያ እንዲያምን የምናደርገው ሀሎተ እግዚአብሔርን ነው። የሚቀድመው ነገር ለዛ ሰው በመጀመሪያ ማመን ያለበት ሀሎተ እግዚአብሔርን። ሀሎተ እግዚአብሔርን እስካላመነ ድረስ አይደለም ሙሴ እኮ ይኸውልህ ቀይ ባህርን እኮ በበትሩ ነክቶ ተከፈለ፣ ለሱ ተረት ነው።
መጽሐፍ ቅዱስ ላይ ኢያሱ በገባ እስኪጨርስ አይ ኖ አላስጨርስም። ኖ በቃ እሺ መውረድ ይችላል። ኖ አይ አላስጨርስም። ካልሆነ ማይክል ሚት እናደርገዋለን። አድርገው እኮ መቀጠል አልችልም። ለምን መሰለህ? አንተ ብቻ ነው ይኸውልህ ሐሳብህን አንተ ብቻ ትበለኝ እስክጨርስ ያደመጥኩ እስክጨርስ እንድታደምጥ ነው። ዘሩባቤል ስሜትን ተቆጣጠር። ስሜትን መቆጣጠር የማችል ከሆነ ግን እኛ የግድ ማይክን ሚውት ለማድረግ እንገደዳለን። አንተ ነገሮችን ስትናገር ያነሳው ሐሳብ አላዋቂ ሰው የሚያነሳው ሐሳብ እንደሆነ እያወቅን ያነሳው ሐሳብ የሞኝ ሰው ሐሳብ እንደሆነ እያወቅን አይ አቁም ቆይ እዚህ ጋር ምናምን አላልንም። በቃ ግድ የለም ይውጣለት ብለን ጸጥ ብለን ያደመጥን። ስለዚህ አንተም እስክንጨርስ ድረስ ማድመጥ አለብን። ምን እያለን እንደሆነ ቶናችንን እኮ ሳትረዳ ሌላ ነገር ለመውራት መሮጥ የለብህም። እባክህ ፕሊስ እንደዛ በማድረግ ማገዱ አትፍች፣ እኛንም አታርክመን። ሁላችሁም በደንብ አድርጋችሁ አድምጡኝ። ሰው ወንድማችን ምንድን ያደረገው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነተኛ የሆነ የመጽሐፍት ሁሉ አባት አለን፣ እርሱ መጽሐፍ ቅዱስ ነው። ፕሮቴስታንቶች ወንድሞች አድምጡ እሺ፣ ለእናንተም ይጠቅማችኋል። እንዳትሸወዱ፣ አላዋቂነታችሁን እንዳታሳዩ። ክርስቲያን በሆኑ ሰዎች ፊት ቆማችሁ ስታወሩ አላዋቂ መሆናችሁን እንዳታሳዩ አደራ። በደንብ አድርጋችሁ አድምጡኝ። እውነተኛ የሆነ የመጽሐፍት ሁሉ አባት አለን፣ እርሱ መጽሐፍ ቅዱስ ነው። እውነተኛ የሆኑ ደግሞ የመጽሐፍት ልጆች አሉ፣ እንደ ስማቸው አዋልድ መጽሐፍቶች ይባላሉ። እነዚህ መጽሐፍቶች የሥርዓት፣ የጸሎት፣ የበረከት፣ የቃል ኪዳን፣ የረድኤት መጽሐፍቶች ናቸው። እነዚህ መጽሐፍቶች የሃይማኖት መመስረቻዎችን አይደሉም። ለወንድማችን ያቀረብንለት ወፈር ምንድን ነው? ለእሱ ብቻ ሳይሆን ለሌሎችም ፕሮቴስታንት ወንድሞቻችን ያቀረብነው ሀሳብ ምንድን ነው? ኦርቶዶክስ ቤተክርስቲያን በትምህርት ደረጃ በዶክትሪን ደረጃ ከመጽሐፍ ቅዱስ ውጭ የምታሰረው ትምህርት ካለ ኑና በመጽሐፍ ቅዱስ ማስረጃ እናወራለን። ተወዳጅ ወንድማችን በድንግል ማርያም ብቻ እንኳን በመጽሐፍ ቅዱስ ላይ በጣም ሰፊ ያለያየን አስተምሮ እያለ የሥርዓት መጽሐፍቶችን አነሳ። ከዛ የሥርዓት መጽሐፍቶች ላይ የጸሎት መጽሐፍቶች ላይ እንዲህ ይላል። የኔ ተወዳጆች በአዋልድ መጽሐፍቶቻችን ላይ ያሉ ሐሳቦች ፕሮቴስታንቶች ወንድሞች በደንብ አድርጋችሁ አድምጡ። በአዋልድ መጽሐፍቶቻችን ላይ ያሉን ሐሳቦች ኦርቶዶክሳዊ የሆነ አረዳድ ይፈልጋሉ። ምን ማለት ነው? አንድ ሰው በመጀመሪያ ኦርቶዶክሳዊ መሆን አለበት እነዛን ነገሮች ለመረዳት። ለምሳሌ ልንገራችሁ። ምሳሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አንድ ማየት የማይችል ሰው ጻድቃኔ ማርያም ገዳም ሄዶ አይኑ ተፈውሷል። ይህንን ማመን የምንችለው እኛ ነን። ፕሮቴስታንት የሆኑት ወንድሞቻችን ይሄንን ታምር ብንነግራቸው ለእነሱ ተረት ወይም ቀል ነው የሚሆነው። ለምን? በመጀመሪያ እኛ የምናምነውን አምላክ ስላላመኑበት ይሄ ታምር ለእነሱ ታምር ሆኖ ሊቀርብ አይችልም። ምሳሌ ሰጠው ዘሩባቤል። ምሳሌ እግዚአብሔርን በማያምን ሰውና እግዚአብሔርን በሚያምን ሰው መካከል ሰፊ ልዩነት አለ እና አንድ እግዚአብሔርን የማያምን ሰው ፈላስፋ የሆነ ሰው መጥቶ በመጽሐፍ ቅዱስ ላይ ለማላገጥ የሙሴ ቀይ ባህርን ከፈለ ይላል። ከዚህ በላይ ተረት አለ እንዴ ቢል ስለ ሙሴ የምታወራው ከሆነ ሞኝ ነህ ማለት ነው። በዚህ አጋጣሚ ክርስቲያን የሆናችሁ ወንድሞች እናንተ ሞኝ እንዳትሆኑ። በቃ ሀሎተ እግዚአብሔርን ያላመነን ሰው በመጀመሪያ ስለ ሀሎተ እግዚአብሔር ማመን አለበት ብላችሁ ነው መሞገት ያለባችሁ። ሙሴ ቀይ ባህርን ፈላስፋ ነን ብለው ከዚህ ቀደም ታስሱ ከነበር እዚሁ ላይቫችን ላይ አንድ የፍልስፍና ተከታይ ነኝ ያለ ሰው እዚሁ ላይቭ ላይ መጥቶ ድንግል ማርያም ከክርስቶስ ውጪ ሌሎች ልጆችን ወልዳለች፣ መጽሐፍ ቅዱስ እንደዚህ ይሉ ኬታ ላመጣችሁት ብሎ ከኛ ገለሞራ ሲሞክር ተመልክታችኋል። መልስ ሳይኖረን ቀርቶ አይደለም። ለዛ ሰው ግን ይወል ድንግል ማርያም ከክርስቶስ ውጪ ልጆችን አልወለደችም ብለን ግን የማብራራት ግዴታ የለብንም። ለምንድን? ያ ሰው በሀሎተ እግዚአብሔር አላመነም። በሀሎተ እግዚአብሔርን ያላመነን ሰው ቁጭ ብለን ይወል እዚህ ጋር እኮ መጽሐፍ ቅዱሱ በዚህ ወጥቶ በዚህ ገብቶ አንለውም። በመጀመሪያ እግዚአብሔር እንዳለ ልናሳየው ልናስረዳው ይገባል። ኢያሱ በገባዖን ሰማይ ላይ ፀሐይን 5 ዓመት እንዳቆመ መጽሐፍ ቅዱስ ይናገራል። ለሱ ተረት ነው ይሄ። ጴጥሮስና ጳውሎስ እየተራመዱ በጥላቸው ድውያንን እየፈወሱ እንደሄዱ መጽሐፍ ቅዱስ ይናገራል። ይሄ ለሱ ተረት ነው። ለምን? ምክንያቱም ሀሎተ እግዚአብሔርን አላመነም። ስለዚህ ወንድማችን ዘሩባቤል አሁን እኛ ያልን ስለ አዋልድ መጽሐፍቶች አይደለም። ይሄ በነገራችን ላይ የሆነ ጥልቅ እውቀት የሚጠይቅ ነገር አይደለም። የሰባ ሐሳብም አይደለም። የኔ ተወዳጆች ኦርቶዶክሳዊ አረዳድ ግን ይፈልጋሉ። አሁን ይህ ምን ማለት ነው የሚለውን ኦርቶዶክሳዊ ለሆኑ ወንድሞች ስናስረዳ ግልጽ ነው ነገሩ። በምልአት በስፋት ይረዱታል። ለእናንተ ለፕሮቴስታንት ወንድሞች ግን ስንት ያላመናችሁት ነገር እያለ መሰረታዊ በሆነ የዶክትሪን የዶግማ ትምህርት ላይ እየተለያየን ስለ ጸሎት መጽሐፍቶቻችን አይደለም የምናወራችሁ።
እኛና እናንተ የምንለያየው ዘሩባቤል በታምረ ማርያም አይደለም። እሺ ባጭሩ በሚገባችሁ ቋንቋ ስነግራችሁ እኔ እናንተ የምንለያየው በታምረ ማርያም መጽሐፍ አይደለም። እኔ እናንተ የምንለያየው በትምህርተ ሥላሴ አስተምህሮ ነው። እኔ እናንተ የምንለያየው በነገረ ክርስቶስ አስተምህሮ ነው። እኔ እናንተ የምንለያየው በነገረ ድነት አስተምህሮ ነው። እኔ እናንተ የምንለያየው ሌሎች መጽሐፍ ቅዱሴ መሰረት ባላቸው ዶግማቲክ በሆኑ ትምህርቶች ላይ ነው። ስለዚህ ለመጨረሻ ጊዜ እድሉን እሰጥሃለሁ። የሞኝ ስራ ትስራ ፕሊስ። በመጽሐፍ ቅዱስ ማስረጃ ካልሆነ እኔ ምሳሌ ልስጥ። እኔ አሁን ለምሳሌ ለፕሮቴስታንቶች ወንድሞች ከመጽሐፍ ቅዱስ ውጭ የሚያስተምሩት ትምህርት አለ ምናምን ብዬ የቱ ነው ከመጽሐፍ ቅዱስ ውጭ የምናስተምረው ትምህርት ብሎ አንድ ፕሮቴስታንት ሲጠይቀኝ እንዴ ምን እናንተ ዘይት ትሸጡ የለ እንዴ? ሐዋርያት የቱ ጋር ነው ዘይት የሸጡት ብዬ ነው ያልጃጃለ። እዛ ጋር እኔ ላመነበት ሰው እንደፈለገ ወደሽ ከተደፋሽ ሲረግጦሽ አይክፋሽ ነው። ያመነበት ሰው እንደፈለገ ይሁን። ለፕሮቴስታንቶች ግን የማቀርበው ግን መዓት መጽሐፍ ቅዱስ የሆነ ዶግማቲክ የሆኑ ሀሳቦች አሉ። ማወራው በእነሱ ሀሳብ ላይ ነው። ምክንያቱም ቀድሞ የምንለያየው ዘይት በመሸጥና ባለመሸጥ ላይ አይደለም። እኛና ፕሮቴስታንቶች የምንለያየው ጨው በመሸጥና ባለመሸጥ ላይ አይደለም። ይህንን ፕሮቴስታንት የሆነ ሰው ይከራከርበት። ዘይት መሸጥ ይቻላል፣ ጨው መሸጥ ይቻላል አይቻልም የሚለውን ያመነበት ያላመነበት እዛው ይከራከሩበት። እኛ ግን ስንጠየቅ ግን መጽሐፍ ቅዱስን መሰረት አድርገን ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው የምንለው መዓት ብዙ ትምህርቶች አሉ። ወይ ሐሳቡ ካልገባችሁ እኛ ምሳሌ አድርገን እናሳያችሁና በመጽሐፍ ማስረጃ መልሱልን። ከዛ እናንተ እያነሳችሁ እንመልስላችሁ። ካልሆነ ግን እባካችሁ ማገዶ አትፍጁ እሺ። ስለዚህ ቀድመን እንዳልነው እኛና እናንተ ምንለያየው በውዳሴ ማርያም አይደለም፣ በታምረ ማርያም አይደለም። ምንለያየው በመጽሐፍ ቅዱስ አስተምሮ ነው። ምንለያየው በዶግማ ትምህርት ነው። ስለዚህ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው አስተምሮ ማለት እያወራን ያለ ነው ስለ ዶክትሪን ነው ማለት ነው። ስለዚህ በዛ ዙሪያ እነዚህ ትምህርቶች ከመጽሐፍ ቅዱስ ውጪ ናቸው ሚል ሰው ካለ ማንሳት ይችላል። ለምሳሌ ቅድም ዘሩባቤል ወንድማችን ስለ ሳልቬሽን አንስቶ ነበር። ይሄ ትክክለኛ መጽሐፍ ቅዱስ የሆነ መሰረት ያለው ሐሳብ ነው። ስለ ሳልቬሽን ግን እኛ የምናስተምረውን ሐሳብ ነው እሱ ያላገኘው። ኦኬ በሳልቬሽን ዙሪያ የተለያየ አስተምሯለን። እሺ ይሄ አስተምሯቸው እናንተ ስህተት ነው የሚለን ሰው ካለ ግን በፍቅር ለመመለስ ዝግጁ ነን። ይሄው በሳልቬሽን ዙሪያ የሚለን ሰው ካለ ሌሎችን ማሰቦች የሚያነሳ ሰው ካለ ፈቃደኞች ነን። ስለዚህ ወንድማችን ዘሩባቤል ኦርቶዶክስ ቤተክርስቲያን ክርስቲያን ወንድማችን እድል ሰጣለሁ። እሺ በመጀመሪያ ለወንድማችን ያው ሐሳቡን ተረድተህ ለመሳተፍ ፈቃደኛ ስለሆንክ እናመሰግናለን። ግን ያው ዘሩባቤል ወንድማችንም እንዳንተ እየተረዳ ይመስለኛልና ቀድመን ለሱ እድል እንስጠው እና ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታሰሩ ትምህርት አለ ብለህ የምታምን ከሆነ በቃ በዶክትሪን ደረጃ ይሄው እነዚህ ትምህርቶች መዓት ከሆኑም እነዚህ ሁሉ ትምህርቶች ከመጽሐፍ ቅዱስ ውጪ ናቸው ብለን መጽሐፍ ቅዱስ የመሰረት እንዳላቸው እናሳያለን። ወንድማችን ዘሩባቤል ማይክን መክፈት ትችላለህ። ኦኬ ፈለገ ቴንክ ዩ። እንግዲህ ይሄ መጽሐፍ ቅዱሳዊ ጥሩ ነው። ያነሳቸውን ፖይንቶች ወድጃቸዋለሁ። እነዛን ትምህርቶች ከዘይት ኦርቶዶክስ ከመጽሐፍ ቅዱስ ውጭ የምታሰሙት ትምህርት አለ ብለህ የምታነሳቸው ትምህርቶች አሉ ወይስ የሉም? ምናልባት ካልተዘጋጀህበት የግድ ማውራት የለብህም። ዘሩባቤል ለሌሎች ሰዎች እድል እንስጥ። የምታነሳቸው ትምህርቶች አሉ የኔ አባት? በጣም ብዙ እኮ አለ። አንሳለን። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ወደ ሀሳብ እንዳወራ እኮ እድል አትሰጠኝም ማለት ለምንድን ነው? ስለ ሌላ ነገር ነው የምታወራው። ዘሩባቤል እኔ ስምህን ስጠይቅ ስለ ቀበሌ የምታወራ ከሆነ እኔ ስምህን የጠየኩ ብዬ አሁን ራሱ ብዙ ነው የምታወራው። አየኸው አንተ አዋቂ ነህ አይደለ? እሺ እንዳዋቂ ነኝ አላልኩኝም። ታስቆመኛለህ ስላልክ ነው ዘሩባቤል። አይደለም በጣም ታስቆመኛለህ ብለኸኛል አላልከኝም? እያስቆምከኝ ነው ብለኸኛል አላልከኝም እኮ አልኩ። ከዛ አንተ በጣም ረጅም አወራ። ለምሳሌ የኔ አባት አድምጠኝ። አሁንም ወደ ሌላ ሀሳብ እንዳትሄድ። እኔ እንደዚህ የምመች ሰው አይደለሁም። እሺ የኔ አባት በደንብ አድርገህ አድምጠኝ። እኔም ማስቆምህ ስለ ስም ጠይቄ ስለ ቀበሌ የምታወራ ከሆነ ብቻ ነው። ስለ ትምህርት አንሳልኩ ሀሳብና ሴት የምታበዛ ከሆነ እኔ አላድምጥህም። ምክንያቱም ቅድም እንዳልኩ ገስ ላይ በጣም ብዙ ሰዎች አሉ መግባት የሚፈልጉ። ለአንተ እድሉን ሰጥቻለሁ፣ እድልን ተጠቀምበት። ስለ ትምህርት አንሳ። አሁን አንተ ልክ ማውራት ስትጀምር ስለ ትምህርት ማውራት ከጀመር ካላስቆመህም አደምጥሃለሁ። ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ብለን መብት ነው። እንደፈለክ ብትገልጸው ራሱ መብት ነው። አላስቆምህም። ስላልጠየቅኩ ነገር ግን ካወራ ግን አስቆምሃለሁ።
ያው ይሄ ካፌ ስላልሆነ ቅር ቢልህም ባይልህም ጣልቃ እንገባባሃለን ማለት ነው። ሆስፒታሊቲ የለም። እሺ ትምህርቶቹን አንሳለን። ያው እኮ እሱ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? አስቁማችሁኛል እኮ እሱን እኮ ምንም እንትን አልሆነም። አቁም ያለው አልጨረስኩም። ግን ብዙ ትምህርቶች አሉ አልከን እኮ በጣም ብዙ ትምህርቶች አሉ ብለህን ነበር እኮ። አሁን እኮ በጣም ለምሳሌ ስለ ድነት ስትናገር ነበር። ቅድም ዘሩባቤል ያነሳው ክራይስት ምንድነው ኪንግ ኦፍ ኪንግ ያነሳው ስለ ድነት በስራ ነው ብላ ኦርቶዶክስ ታስተምራለች። ይህ ደግሞ በመጽሐፍ ቅዱስ ሲታይ መጽሐፍ ቅዱስ ደግሞ የሚነግረን ድነት በጸጋ እና በእምነት እንደሆነ ኤፌሶን 2:8-9 ይህን ማንበብ እችላለሁ። ሰው የእግዚአብሔር ቃል የሚያስተምረን ድነት የሚገኘው ወይም ሳልቬሽን በጸጋ በእምነት እንደሆነ የእግዚአብሔር ቃል ይህን ያስተምረናል። ኦርቶዶክስ ቤተክርስቲያን ደግሞ ይህንን አታስተምርም። የምታስተምረው ድነት በስራ እንደሚገኝ እና ከዛም ደግሞ ስርዓቶችን በማድረግ ለምሳሌ ጥምቀትን፣ ጾም፣ ንስሐ ሊሆን ይችላል። እንደዚህ ነገሮችን በማድረግ ደህንነት እንደሚገኝ ታስተምራለች። ስለዚህ ይህ ከመጽሐፍ ቅዱስ ጋር የሚጋጭ አስተምህሮ ነው። ከመጽሐፍ ቅዱስ ውጭ እንደሆነ እናውቃለን። ስለዚህ ለዚህኛው ይህን ማለት እችላለሁ ነው አጭር ነገር። እሺ በመጽሐፍ ቅዱስ ማስረጃነት ፕሩፍ ታደርግልናለህ ማለት ነው። ኦኬ በመጀመሪያ ኦርቶዶክስ ቤተክርስቲያን በስራ ነው ሰዎች የመዳንን ህይወት የሚጀምሩት የሚል አስተምሮ የላትም። ሲቀጥል በጸጋው በእምነት እንዳዳነን ታስተምራለች። አዎ ታስተምራለች። ይሄ በነገራችን ላይ የእምነታችን መሰረት ነው። ጸጋው በእምነት አድኖናል። ይሄንን በደንብ ደጋግመን እየጣፈጠን የምንናገረው ቃል ነው። ግን በእምነት ብቻ ግን ብላ አታስተምርም። አሁን ትልቁ ፖይንት ያ ነው። እሺ ያው ለምሳሌ አንተ በእምነት ብቻ ብለህ ታምናለህ አይደለ? ዞሩባቤል ከተሳሳትኩ አርመኝ። አዎ በእምነት ብቻ የጠየኩ እንደዛ በእምነት ብቻ ብለህ ታምናለህ አይደል? ልክ ነው። በእምነት ብቻ የሚል አስተምህሮ መጽሐፍ ቅዱስ መሰረት የለውም ብላ ኦርቶዶክስ ቅዱስ ቤተክርስቲያን ታስተምራለች። ማይከን አትክፈተው። ከአንተ ማን ነው አትዝጋው። ከአንተ ጋር ስለሆነ እያወራ ያለሁት ማይከን አትዝጋው፣ ክፈተው። ኦርቶዶክስ ቅዱስ ቤተክርስቲያን ሰዎች ሲጀመር የክርስትና ህይወት የሚጀመረው በመዳን ነው ብላ ታስተምራለች። በመዳን ነው የሚጀመረው። ያንን የመዳንን ህይወት ሰዎች ለመጀመር ደግሞ ምንም አይነት ስራ መስራት አይጠበቅባቸውም። እንዲህ አይነት ስራ መስራት ይጠበቅባቸዋል ብላ ቤተክርስቲያን አታስተምርም። ኦኬ ቅድም እንዳልኳችሁ የክርስትና ህይወት የሚጀምረው በመዳን ነው። እንዴት ነው የሚጀምረው? በክርስቶስ ኢየሱስ በማመን በቃ ከዛ ሰው የሚጠበቀው በክርስቶስ ኢየሱስ ማመን ብቻ ነው። ከዛ ውጭ ግን ሰዎች በማመናቸው ብቻ አሁን ትልቁ ችግር እዚህ ጋር ነው። አሁን መጽሐፍ ቅዱሳዊ እንደውም ያልሆነው ትምህርት ይሄ ነው ብለን እኛ እናምናለን። በማመን ብቻ ሰዎች የዘላለም ህይወትን ያገኛሉ የሚል አስተምሮ ግን የለም። ሰዎች በክርስቶስ አምነው ይድናሉ። ኦፍኮርስ ይድናሉ። በክርስቶስ አምነው የመዳንን ህይወት የጀመሩ ክርስቲያኖች በበጎ ስራ ደግሞ ጸንተው ይኖራሉ። መልካም ስራን ይሰራሉ። ለምን? በጎ ስራን የማይሰሩ ከሆነ መልካም ፍሬን የማያፈሩ ከሆነ ስለሚቆረጡ። ትክክለኛ ዘሩባቤል ይህን ታምናለህ አይደለ? ሰዎች በክርስቶስ አምነው መልካም ስራን የማይሰሩ ከሆነ ያው የዘላለም ህይወት አያገኙም። ትክክለኛ አይደል ዘሩባቤል? መልካም ስራን በክርስቶስ አምነው ሰዎች መልካም ስራ የማይሰሩ ከሆነ የዘላለም ህይወት አያገኙም። የዘላለም ህይወት ባጭሩ አያገኙም። ያንን ያገኙትንም የዘላለም የተለያየ እንትን አለ። ግን እንደሱ ሳይሆን እኔ ስለ አንተን ይጠየቅኩ ኦፍኮርስ ምን መሰለህ መስተካከል ስላለበት ብዬ ነው። እምነት እንዲናደርግ መጽሐፍ ቅዱስን እያነበብን አንተም መጽሐፍ ቅዱስ እየገለጥክ እንድናነብ እንዲናደርግ ሰዎች በማመናቸው ብቻ የዘላለም ህይወት ያገኛሉ ብለህ ታምናለህ አይደለ ዘሩባቤል? አዎ በክርስቶስ ኢየሱስ ያመነ ማስረጃ ስጥ። አንድ ማስረጃ ስጥ። ምን ላይ እናውጣ? ዮሐንስ ወንጌል እሺ ላውጣና ላንብብ እኮ አንብብልን እየጠበቅኩ እሺ ሶስት 16 ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። እኔ የጠየኩት ጥያቄ ምንድነው ዘሩባቤል? የጠየኩት ጥያቄ ምንድነው? በእምነት
በእምነት ብቻ ሰዎች የዘላለምን ሕይወት ያገኛሉ ወይ አይደለ ጥያቄ? ዞሮ ዞሮ ጥያቄ እሱ ነው። አንተ ደግሞ የመለስክልኝ ሰዎች በማመን እንደሚድኑ ነው። እኛ ሰዎች በክርስቶስ አምነው አይድኑም የሚል አስተምሮ የለንም። እምነት ብቻ ናምጣልኝ። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ ስለ አዎ ብለኸኛል። እስኪ እምነት ብቻ የሚልን የመጽሐፍ ቅዱስ አስተምሮ አምጣ እናሳየኝ። እንደ አንድ ጥቅስ በቂያችን ነው። በቃ እምነት ብቻ የሚልን ሀሳብ የሚገዛ አንድ የመጽሐፍ ቅዱስ ማስረጃ። ይሄ በቂ አይደለም እንዴ ፈለገ? ስለ እምነት ብቻ አይደለም የሚያወራው። ሰዎች በማመን ግን እንደሚድኑ ይናገራል። ሰዎች በማመን ይድናሉ። ያው ይሄን ኦርቶዶክስ ቅድስት ቤተክርስቲያናችን አስረግጣ ታስተምራለች። ታዲያ በምን ችግሩ? ያንተን ሀሳብሽ ቀጥል። ማለት ለእኔ ይሄ ሰፊሽንት ነው። አየህ ቅድም ላልከው የእግዚአብሔር ቃል ከሁሉ በላይና በቂ ነው የሚል ነገር ተናግረሃል አይደለ? ለድነት፣ ለልምምድ፣ ለትምህርት፣ ለእያንዳንዱ ነገር ስለጠየቁ ጥያቄ መልስልኝ። አሁን እኔ ስለጠየቁ ጥያቄ አታውራ ፕሊዝ። 5 ሶሎች ታውቃቸዋል አይደለ? ዘሩባቤል ስለ 5 ሶሎች ታውቃቸዋለህ? ምንድን ናቸው 5 ሶሎች? እኮ እንደዚህማ ያው አናወራም። ምን አሁን ሶላ ስክሪፕቸራ፣ ሶላ ምናምን፣ ግራሺያ፣ ሶላ ግሎራ ምናምን፣ ፌዴ ምናምን እያልኩ እንደሄድ ነው ማለት ፈልገህ ሆኖ እንደዛ። ዘሩባቤል ይኸውልህ፣ በመጀመሪያ ደረጃ እባክህን በቻልከው አቅም የሆነ አሁን ካለበት ሙድ ውጣ። እሺ የእኔ አባት የምናወራው ስለ መጽሐፍ ቅዱስ ነው። እዚህ ጋር እኔ አንተን እስክጨርስ አድምጠኝ፣ አትቸኩል። አሁንም እሺ ካለበት ሙድ ውጣ። እኔ አሁን አንተን እዚህ ጋር አስቀምጬ እውቀትን ትከሻ ለትከሻ ለመለካካት አይደለም ያስገባው። እንዲህ አይነት ዓላማ የለኝም። እያወራን ያለ ነው ስለ መጽሐፍ ቅዱስ ነው። ምን ማለት ነው? እዚህ ጋር ተቀምጦ ተሰብስቦ እየሰማ ያለው ሰው በአጠቃላይ የሆነ ከምናወራው ነገር የሆነ ነገር አድምጦ የሆነ ነገር በቃ ማትረፍ ይፈልጋል፣ መስማት ይፈልጋል። ስለዚህ ኦርቶዶክስ የሆኑ ሰዎች እንደሚያደምጡ ብቻ አልታስብ። ፕሮቴስታንት የሆኑ ሰዎችም ያደምጠዋል። የሆነ በጥሩ በሆነ መልኩ እንድታብራራላቸው ይፈልጋሉ። ልክ እነሱን ወክለ ማለት ነው። ስለዚህ ተረጋግተ ፖላይት በሆነ መልኩ እንትን በል። ይሄ የተለመደውን ነገር ለአንተ ብቻ ሳይሆን ዘሩባቤል ይቅርታ፣ እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች፣ ክርስቲያን የሆናችሁቶች ወንድሞቼ፣ ይሄ ድሮ የተለመደውን ነገር በቃ እርሱት። ይሄ በመበሻሸቅ እንዲህ ነው ፈራ በዚህ ወጡ ምናምን እሱ ያለፈበት ሙዱ ያለፈበት ነገር ነው። እሺ አሁን በቃ በጣም ፖዘቲቭ ሆነን በፍቅር ተግባብተን መጽሐፍ ቅዱስን ብቻ የሚዛናችን መለኪያ አድርገን ነው የምናወራው። ከዛ ውጭ ወንጌል ሰዎችን ማብሸቅ አይደለም። ወንጌል ሰዎችን ማናደጅ አይደለም። ወንጌል ሰዎችን የምንመልስበት ቃል ነው። ስለዚህ ዘሩባቤል በዛ መልኩ ፖዘቲቭ ሆነ ከኔ ጋር እንዲህ እንድል ነው ምናምን የሚለውን ነገር በቃ ፕሊዝ ከዚህ በኋላ አትርገመው። እሺ ኦኬ። አሁን እኔ የጠየኩ ጥያቄ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ ስለ አዎ ኦፍኮርስ ያገኛሉ ብለኸኛል። እኔም የጠየኩ እሱን ነው። ስለ እምነት ብቻ ስጠይቅ ስለ እምነት አትመልስልኝ። እምነትና እምነት ብቻ ይለያያሉ። ለምሳሌ አንተ ቤት እነፈለገ ይምጡ ስትልና ፈለገ ብቻ ይምጣ ማለት ይለያያል። ፈለገ ብቻ ካልክ ማንም ተከታይ መኖር የለበትም። በቃ እሱ ብቻ ነው እንዲመጣ የፈለግከው። እኔ ጠየቅኩ ስለ እምነት ሳይሆን ስለ እምነት ብቻ ነው። ስለዚህ መጽሐፍ ቅዱስን ገልጠ የምትሰጠኝ ጥቅስ እሱን ነው። ምናልባት አሁን ለጊዜው መዘጋጀት የምትፈልግ ከሆነ ከአንተ ስር ያለው ወንድማችን ዘሩባቤል ያንተ ሞክሼ ታይም ወስጄ ልዘጋጅ እና እናወራለን ብሎ ነው ማይኩን ሚት ያደረገው። ስለዚህ አንተም ታይም ወስደህ ይኸው ስለ እምነት ብቻ የሚናገሩ ጥቅሶች ብለህ ተዘጋጅተህበት መስጠት ትችላለህ። እና አታርክመና ፕሊስ። ሰዎች በክርስቶስ በማመን ይድናሉ። ዘሩባቤል ያው ይድናሉ። ኦርቶዶክስ ቅድስት ቤተክርስቲያን ይህን ታምናለች። አሁን እኛን ሞግተን ሰዎች በኢየሱስ አምነው አይድኑም ብለን እንዴት እንከራከራለን? በማመን ብቻ እምነት ብቻ የሚለውን አስተምሮ ግን አንድ የመጽሐፍ ቅዱስ ማስረጃ ስጠን እስቲ። አንድ የሚገልጽ እሱ መዘጋጀት ተፈልግ ተዘጋጅ። እሺ ይኸውልህ፣ ኦኬ ቴንክ ዩ። እኔ እንትን ብዬ አይደለም፣ ኦኬ በጣም ፈታ ብዬ ነፃ ሆኜ ነው የማወራው። ድምፄ እንትን ከሆነ ሶሪ ለዛ ማለት ነው እንጂ ምንም ችግር የለው። ይሄ ሌላ እዚህ የሆነ አሪፍ ሙድ ውስጥ ምናምን ሳልሆን ቀርቼ የሆነ እንትን ለመፍጠር አይደለም። ግን ስለምታውቃቸው አንተም በሶሻል ሚዲያ ላይ አውቃለሁ፣ ከብዙ ሰዎች ጋር ያው ዲያሎግ አለ ስታወራ ምናምን አውቃለሁ። ማለት እንደዚህ ዝም ብሎ ነገሮችን ለማቅረብ አይደለም የገባሁት። ግን አንደኛ የተናገርኩት ዮሐንስ ምዕራፍ 1 ቁጥር
ምዕራፍ 3 ቁጥር 16 ላይ ያነበብኩት እሱ ስለ እምነት ነው የሚናገረው። አሁን እንደ ሙስሊሞች እኔ ጌታ ነኝ ያለውን እስኪ ያሳዩኝ እንደሚሉት አይነት ነገር ጥያቄ ውስጥ ከገባን እንደሱ እምነት ብቻ ነው የሚለውን ነገር ብቻ ጨምሮ ላላሳይ ይችላል። ስለምታውቀው ማለት ነው የእግዚአብሔር ዘሩባቤል። እኔ አሁን ምን ብዬ ነው የጠየኩት? አሁንም በጣም እባክህ ለምን እኔ አሁን በዚህ ልክ ለምን አሁን ማለት እንዲህ አይነት ለምን እንደ ልጆች እንዴት እናወራለን? ዘሩባቤል ሲጀምር እኔ ክርስቲያን ነኝ። ቆይ አድምጠኝ። እኔ ክርስቲያን ነኝ። ማርያም አማላጅ ነች ብለው ፕሮቴስታንቶች አማላጅ የሚል ጥቅስ አምጣ እንደሚሉት እኔ እንደዛ አልጠየቅኩም። እምነት ብቻ የሚለውን ሀሳብህን የሚያብራራ የመጽሐፍ ቅዱስ ማስረጃ ስጠኝ ያልኩ። እኔ የጠየቅኩ ጥያቄ እያደመጥከኝ ተመሳሳይ ቋንቋ እያወራን ከእንደገና አንተ በእኔ ቦታ ተናጋሪ ሆነ እንዴት ቃል በቃል እምነት ብቻ እንዴት እንደዛ ላለው? እኔ እኮ ክርስቲያን ነኝ። በስላሴ አምናለሁ ስል በስላሴ የሚል ቃል በቃል መጽሐፎች ላይ ያለ እያልኩ አይደለም። ኢየሱስ ያድናል ብዬ ስናገር ኢየሱስ ያድናል የሚል ጥቅስ ቃል በቃል አለ እያልን ነው ማለት መጽሐፎች ላይ አይደለም። ቲስማችማ ልጅ እባክህን አሁን ወደ እምነት ብቻ የሚል ሀሳብ የሚያብራራ የመጽሐፍ ቅዱስ ማስረጃ ስጠን። እሺ ኤፌሶን ምዕራፍ 2 ቁጥር 8 ላንብብ። እሺ አንብበልን። ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ይለናል። እሺ ስለዚህ ይህም አሁንም ጸጋው በእምነት አድኗችኋል። ደህንነት በእምነት በጸጋው በኩል በእምነት ነው የዳን ነው ማለት ነው። ደህንነት በዚህ በኩል ይገኛል። የፕሮቴስታንት እምነት ወይም ኢቫንጀሊካል እንደዚህ እናምናለን። በዚህ ነው ምናምን። አሁን ይህን ጥቅስ ያወጣሁ ለምንድን ነበረ ዘሩባቤል? እኔ ለምን ትቸኩላለህ? እኔ ግን በጣም ፕሮግራም ያገባ። አሁን ይህን ጥቅስ ያወጣሁ ምን ለማለት ፈልገህ ነው? ስለ እምነት ለመናገር እኔ ስለ እምነት ነገር ብያለሁ እንዴ? እምነት ብቻ የሚለውን አስተምሮህን የሚያብራራ የመጽሐፍ ቅዱስ ማስረጃ ስጠኝ ያልኩ። የሆነ አዲስ ቃል ያለ መስሎ መጽሐፍ ቅዱስን ገለጥከው። ምንም አዲስ ነገር የለም። ጸጋው በእምነት አድኗቸዋል። ኦፍኮርስ አዎ፣ ስንጀምር እኮ ነገር ያለው ጸጋው በእምነት አድኖናል። ማይ ብራዘር፣ እኔ አሁን የጠየቅኩ በፕሮቴስታንቲዝም አስተምሮ ሉተር ክሬት ያደረጋቸው ከ5 ሶሎች ውስጥ አንዱ ሶላ እምነት ብቻ የሚለው አስተምሮ ሰው ሰራሽ አስተምሮ ነው ብዬ እኔ ፐርሰን ያለምናለሁ። አንተ ደግሞ መጽሐፉ ሲያስተምሮ ነው ብለህ ታምናለህ። መጽሐፍ ቅዱሳዊ አንድ ማስረጃ ስጠኝ። አንድ ሲምፕል ቨርስ ሀሳቡን የሚያብራራ እምነት ብቻ የሚያብራራ ማለት ነው። እሺ ስለዚህ ሌላ ሰው መቀጠል ይችላል። አይ ቲንክ እኔ እነዚህን ያነሳኋቸው 2 ጥቅሶች ስለ እምነት ነው የሚያወሩት። እምነት ሰው ሌላ ሰው አይቀጥልም። ከኔ ጋር ትቀጥላለህ። ቆይ ዘሩባቤል እንደዚህ እናድርግ። ይሄ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚለው አስተምሮ ፍጹም ከመጽሐፍ ቅዱስ ውጭ እንደሆነ ኦርቶዶክስ ቅድስት ቤተክርስቲያን እንዴት አድርጋ እንደምታስበው ላሳይ። ቅድም አንተ ስራ እያልክ ስለነበረ በዛው ላሳይ። መጽሐፍ ቅዱስ ምን ያክል አሁን እኛ ጥቅስ ስንሰጥ እንዴት አድርገን እንደምንሰጥም በዛው በኩል አንተም ይሄን ገምገም አድርገን መጽሐፍ ቅዱስን የዮሐንስ ወንጌል ምዕራፍ 15 ላይ ያወጣ ዘሩባቤል። ኦኬ አሁን ሁላችሁም ተከታተሉ። ወንድማችን ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ወይ ስንለው አዎ የዘላለም ሕይወት ያገኛሉ ብሎ ነበረ። ኦኬ መጽሐፍ ቅዱስስ ምን ብሎ ያስተምራል? ቅድስት ቤተክርስቲያናችንስ በዚህ ዙሪያ ምን አይነት አስተምሮ አላት? መጽሐፍ ቅዱስ የሚለውን ገልጠን እናንበብ። እሺ ወንድማችን የዮሐንስ ወንጌል ምዕራፍ 15 ገለጥክ? እሺ ምዕራፍ 15 እሺ 1 እና 2 አንብብልን። ከዛ ደግሞ ወርታች ዝቅ ብለህ 6ን ታነብልናለህ። እሺ እውነተኛ የወይን ግንድ እኔ ነኝ። እስከ 6 እሺ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብስቶ እንዲያፈራ ያጠራዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይን ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱንም ሰብስበው ወደ እሳት
ይጥሏቸዋል፣ ያቃጥሏቸውማል። እስከ ቁጥር 6 ይሄ ነው። በጣም አሪፍ። እሺ አሁን እዚህ ጋር እንግዲህ የእምነታችን ጀማሪና ፈጻሚ የሆነው ጌታችን ኢየሱስ ክርስቶስ እንግዲህ በጣም ድንቅ የሆነ ሀሳብ የተናገረ ነው። ቁጥር 6 ላይ ጌታችን ኢየሱስ እንዲህ ነው፣ ዘሩባቤል በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል። እንዴትኛው ቅርንጫፍ በኋላ እንመጣበታለን። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ይላል። ጌታችን ኢየሱስ በእኔ የማይኖር ሲል በእኔ ምንም አይል ማለቱ ነው። ዘሩባቤል የማይኖር በእኔ የማይኖር ሲል ምን ማለት ነው? በክርስቶስ ምን ያላለ ማለት ነው? የማያምን። በጣም ጥሩ ሰው ጌታችን ኢየሱስ ክርስቶስ በቃ ባጭሩ በክርስቶስ ያላመነ ሰው ከክርስቶስ ጋር እድል ፈንታ እንደሌለው በቃ ተናግሯል። ከእርሱ ጋር እድል ፈንታ የለውም በክርስቶስ ያላመነ ሰው። ስለዚህ በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋልም ማለት። ቁጥር 2 ላይ ከፍ ስንል ደግሞ በእኔ ያለውን ይላል ጌታችን ኢየሱስ። በእኔ የማይኖር ምን ማለት ነው ስንል በክርስቶስ የማያምን ብለናል ቅድም። በእኔ ያለውን ሲል ደግሞ በክርስቶስ ምን የሚል ማለት ነው? ዘሩባቤል በክርስቶስ የሚኖር ያለ ምን ማለት ነው? በክርስቶስ ምን ያለ ባጭሩ የሚኖር ያመነ። በጣም ጥሩ። ቁጥር 6 ላይ ጌታችን ኢየሱስ በእርሱ ስለማያምኑ እየተናገረ ነው። ቁጥር 2 ላይ ደግሞ ከላይ ከፍ ብለን ስንመለከት ደግሞ በእርሱ ስላመኑት እየተናገረ ነው እና ቁጥር 2 ላይ ጌታችን ኢየሱስ ክርስቶስ በእኔ ያለውን ይላል፣ በእርሱ አምኖ መልካም ፍሬ የሚያፈራውን የጌታችን የኢየሱስ ክርስቶስ አባት እግዚአብሔር አብ አብዝቶ እንዲያፈራ እንደሚያጠራው መጽሐፍ ቅዱስ ክፍል ይናገራል። ቁጥር 1 ጀምሮ ስታነበው ዘሩባቤል ጌታችን ኢየሱስ ክርስቶስ እውነተኛ የወይን ግንድ እኔ ነኝ ይላል አይደል? እውነተኛ የወይን ግንድ እኔ ነኝ፣ ገበሬውን ደግሞ አባቴ ነው። ከዛስ ሰዎች በክርስቶስ ኢየሱስ በማመን እውነተኛ ከሆነው ከወይን ግንድ ጋር ማለትም ከክርስቶስ ጋር ይጣበቃሉ። ምን ማለት ነው? ቅርንጫፍ ይሆናሉ ማለት ነው። ሰዎች በማመን ቅርንጫፍ ይሆናሉ። ሰው ጌታችን ኢየሱስ በእኔ ያለውን አለ፣ በእርሱ አምነው ቅርንጫፍ ስለሆኑት እያወራ ነው ማለት ነው። በእኔ ያለውን መልካም ፍሬ የማያፈራውን ምን ያደርገዋል አለ ዘሩባቤል ሲያንብብልን ቁጥር 2 ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። በጣም ጥሩ። ፍሬ የሚያፈራውንስ መልካም ፍሬ የሚያፈራውንስ ፍሬ የሚያፈራውንም ሁሉ አብስቶ እንዲያፈራ ያጠራዋል። ይሄ በክርስቶስ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ፍጹም በጣም ከባድ አስተምሮ ነው። ባይዘዌ ዘሩባቤል ፖዚቲቭ ሆነ ካደመጥከኝ በዚህ ዙሪያ ላይ በጣም ብዙ ነገሮችን ልነግርህ እፈልጋለሁ። ምናልባት እዚህ ውስጥ ያላችሁ ፕሮቴስታንት እህቶች ወንድሞች፣ የመጀመሪያው የፕሮቴስታንት ቸርች ሉተራን ቸርች ነች። በአሁኑ ሰዓት በዩናይትድ ስቴትስ ውስጥ ያለችው ሉተራን ቸርች ግብረ ሰዶሚነትን ኦፊሻል አድርጋ እንደ ቸርች ነው ብላችሁ እንደ ግለሰብ አይደለም ወራችሁ እንደ ቸርች ኦፊሻል አድርጋ ያጸደቀችው እምነት ብቻ በሚል አስተምህሮ ነው። በጣም ከባድ ልንጠነቀቀው የሚገባ አስተምህሮ ነው። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚባል አስተምህሮ የለም። ጌታችን ኢየሱስ ክርስቶስ በእርሱ አምኖ መልካም ፍሬ የሚያፈራው የክርስቶስ ኢየሱስ አባት አብዝቶ እንዲያፈራ እንዲያጠራ እንደሚያደርገው ይናገራል። ከዛ በኋላ በእርሱ አምኖ ደግሞ መልካም ፍሬ የማያፈሩ ደግሞ ይወገዳል ይላል። ስለዚህ ሰዎች በክርስቶስ አምነው መልካም ፍሬ የማያፈሩ ከሆነ በአጭሩ ይወገዳሉ። ወንድማችን እዚህ ላይ 3 ጥያቄዎችን አጭር ጥያቄዎችን ነው ማነሳለህ። እሺ እና አንተም በፍቅር አጠራ አድርገህ መልስልኝ። አንድ ሰው በክርስቶስ ኢየሱስ አምነው መልካም ፍሬ የማያፈራ ከሆነ ይወገዳል ወይስ አይወገድም? ዘሩባቤል መጀመሪያም አላመነም፣ አይወገድም። አንዴ ካመነ አመነ ነው። በመጀመሪያ አላመነም ለማለት ያላመነ ነው። ያላመነ ነው አይልም። ጌታችን አሁንም ቁጥር 2 ተናበበልኝ በእኔ ያለውን ይላል። ክርስቶስ በእኔ ያለውን በእኔ ያመነ እያለ አንተ መጀመሪያም አላመነም ነበር ብሎ አካኪ ዘራፍ ማለት አሁን ይሄ ምን ይሉታል? እንጠይሳም በቁጥር 2 እሺ ላምብ እሺ አሁን ይሄ መቼም እንትናችን ምክንያቱም እውነተኛ የወይን ግንድ እኔ ነኝ ብሎ ነው የሚጀምረው።
ኦኬ፣ ለአድማጮቻችንም ግልጽ መሆን ስላለበት ከዛስ ገበሬውም አባቴ ነው ይላል። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ አብስቶ እንዲያፈራ ያጠራዋል። ትርጓሜ ኦኬ። ምክንያቱም አሁን ይሄኛው የሚነግረን ምሳሌ ነው። በእኔ ያለውን ብሏል ወይስ አላለም? ዘሩባቤል ባጭሩ ጌታችን ኢየሱስ በእኔ ያለውን ብሏል ወይስ አላለም እኮ? ላውራ እድል ስጠኝ ሳይሆን ቆይ ዘሩባቤል እንዴ ክርስቶስ ያለውን ልንስማማ። እናንተ እኮ አሁን ይኸውልህ እኔም ከልብ አፍልቄ የምናገር ከሆነ አንተም ከልብ አፍልቀ የምትናገር ከሆነ ከባድ ነው። መጽሐፍ ቅዱስ የህንድ ፊልም አይደለም። ዝም ብለን በየቤታችን አንተረጉመው። ክርስቶስ አንድ ጊዜ ያለውን ነገር እንስማማበት። እናንተ እኔንም ስለሚገዛኝ አንተንም ስለሚገዛ ጌታችን ኢየሱስ በእኔ ያለውን ብሏል ወይስ አላለም? ይላል እኮ ፍሬ የማያፈራው ብሏል ወይስ አላለም? ባጭሩ መልስ ፕሊስ፣ አድምተ መልስ። በቃ አቋም ብሏል ወይስ አላለም? ዘሩባቤል እንዴ እኮ ይኸውልህ አሁን እኮ በእኔ እያነበብኩ አይደለ እንዴ? ለምንድን ነው እንትን ዘሩባቤል ስም ማን ነው? ስም ማን ነው? ዘሩባቤል። ጌታችን ኢየሱስ ክርስቶስ በእኔ ያለውን ብሏል ወይስ አላለም? እስኪ ተመሳሳይ መልስ መልሰውን ቀጥታ በእኔ ያለውን ምን በእኔ ያለውን በቃ በእኔ ያለውን ብሏል ወይስ አላለም? ይላል እኮ እሱን እኮ አነበብኩ። ፍሬ የማያፈራውን በእኔ ያለውን ሲል ምን ማለት ነው አለ? በክርስቶስ ያመነ። በእኔ የማይኖር ሲል በክርስቶስ ያላመነ። ስለዚህ በክርስቶስ የማይኖር በክርስቶስ ያላመኑትን ቁጥር 6 ላይ ጨረስን። ከጌታ ጋር እድል ፈንታ የለውም። በዛው ተቋጨ። ቁጥር 6 ላይ እንደ ቅርንጫፉ ነው ወደ ውጭ ይጣላሉ የሚለው። እንዴትኛው ቅርንጫፍ? በክርስቶስ አምነው መልካም ፍሬ ሳያፈራ ወደ ውጭ እንደተጣለው ቅርንጫፍ ማለት ነው። ወደ ቁጥር 6 ከመሄዳችን በፊት እዚሁ ቁጥር 2 ላይ ቀድሞ አላመነም ስላልክ ማለት ነው። ገጸ ንባቡን በደንብ አድርጋ አንብበው። ጌታችን ኢየሱስ የተናገረውን ነገር እኔ አቅልሃለሁ አትበለው። ጌታችን ኢየሱስን ራሱ ክርስቶስ የተናገረውን ቃል በቃል ውሰደው። ምንም ፍቻ አያስፈልገው። ብዙ አወራህ እኮ። እስኪ አንዴ አረ እያወራን አይደል? እኔ ብቻዬን እያወራን አይደለም። አንድ ላይ መጽሐፍ ቅዱስን እያነበብን ነው። ዘሩባቤል እኮ ታዲያ ቆይ ፈለገ አንድ ላይ እያነበብን ያለ ነው። እንዴት ነው የሚተረጉመው? በል እንዴት እንደሚተረጉም ላስረዳህ። እሺ አፍኮርስ ቃሉ ነው ይሄ። እሺ እንደዛ ይሄ አውዳለው። ምክንያቱም ስለ አንድ ዛፍ ብቻ ማሰብ እንችላለን። ይሄን እሱን ነው የሚለው። እውነተኛ የወይን ግንድ እኔ ነኝ አለ። አሁን ወይን ግንድ አለው የለውም የሚለው ነገር ውስጥ አንገባም። ግን ገበሬውም አባቴ ነው ይላል። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ ደግሞ አብስቶ ያጠራል እንዲያፈራ። ይሄ እኮ ምንም ከገበሬ ቤተሰቦች ስለመጣን የምናውቀው ነገር ነው። ሩቅ አይደለም ለእኛ። አንድን ዛፍ ማሰብ፣ አንድን የብርቱካን ተክል ማሰብ በቂ ነው። ስለዚህ ቅርንጫፎች ሁሉ ፍሬ ያፈራሉ ወይ? አያፈሩም። የሚወገድ የሚጠራ የሚስተካከል ነገር የሚገረዝ ነገር አለው። አንድ የብርቱካን ፍሬ እስኪሰጥ ድረስ ፍሬ የማያፈራው ነገር ይቆረጣል። ምክንያቱም የተለያዩ ምግቦችን ስለሚወስድ ማለት ነው። ስለዚህ ያመነው በክርስቶስ የዘላለም ሕይወት አለው፣ ፍሬም ደግሞ ያፈራል ይኖራል። ካመነ መጀመሪያም ካላመነ የማይኖር ከሆነ ግን ፍሬ የማያፈራ ከሆነ ኦፍኮርስ ይቆረጣል፣ ይጣላል፣ ወደ ውጭ ይወድቃል። ምንም ጥያቄ የለውም። አንተ ባልከው ነገር እስማማለሁ። እኔ መጀመሪያም ምንም አልተስማማህም ዘሩባቤል። ምን አለ መሰለህ ሁለት እግር አለኝ ተብሎ ወደ ዛፍ አይወጣም። በዚህ እንዲህ ነው ሌላ ሀሳብ፣ ከዛ በኋላ መደምደሚያን አንተ ባልከው እስማማለሁ አይነት ስታፍ ትክክል አይደለም። ይህን አባት በመጀመሪያ ምን አለ መሰለህ መጽሐፍ ቅዱስን ዝም ብሎ ቅድም እንዳልኩ የህንድ ፊልም አለ። አሁን ይሄ ትርጉም በስለሺ ብዬዋለሁ ማለት ስለሺ የሚባል የህንድ ፊልም ተርጓሚ ነበር። እኔ በጣም ልጅ እያለሁ የህንድ ፊልም አያለው። በቃሲምም ይቻላል፣ ችግር የለውም። በእነሱም በለው ምን መሰለህ፣ አይ ቁም ነገር እውነት ለመሰለህ እንደዚህ ያልኩ መጽሐፍ ቅዱስ ሁሉ ተርጉመዋልክ። ከዛ በኋላ ይሄ ማለት በዚህ ወጥቶ በዚህ ገብቶ ምናምን አልክና ምን አይነት ድምዳሜ ላይ ደረስክ? ክርስቶስ እንደዛ አላለም ጭራሽ ወደ ማለት ይህን አባት ቁጥር 2 ላይ ያለውን ገጸ ንባብ ማንበብ ብቻ በቂ ነው። እሺ አሁን ሌላው ጊዜ በቃ አሁን ምንድን ነው መሰለህ ምንም ነገር ላትለውጠው ነገር ማገዱ አንፍች፣ ጊዜ አናባክን። ባይሆን አንድ አዋቂ ሰው ማድረግ ያለበት ምንድን ነው መሰለህ አንዳንድ ጊዜ ልዩነት ሊኖር ይችላል። ምናልባት አንተ ዛሬ በደንብ ሳትዘጋጅ ሊሆን ይችላል ላይቭ ላይ መጣው እኛ ላይቭ ስንከፍት ተዘጋጅተን ሊሆን ይችላል የገባ ነው።
እና ድንገት ያልተዘጋጀበት ሐሳብ ተነስቶ ከሆነ እስቲ ቆይ ከኔ የተሻሉ መምህራኖቼን ጠይቄ የኛ ቤተ እምነት እንደው መልስ ስላላት መጥቼ በደንብ አስረዳቸዋለሁ። አንድ ነገር ነው እንዴ ሁሉን ነገር እኔ እንደው ካልፈተፈትኩት እኮ አይባልም። ይሄንበት እዚህ ጋር እንደው ይሄን ነገርሽን ብታስተካክዩ ጥሩ ነው። መጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ የሚያምን እንደሆነ ይናገራል። ይሄ የተወገደው ቅርንጫፍ ያምን የነበረ ቅርንጫፍ እንደሆነ ተናግሯል። መጀመሪያ ያምንም ነበረ። ኬታ መጣው ብራዘር እንዴ ኬታ መጣው ክፍሉ ይናገራል። ቁጥር 6 ላይ በእኔ የማይኖር ምን ማለት ነው ስንል በእርሱ የማያምን አልከን። አንተ ራስህ በእኔ ያለውን ስልስ በእርሱ የሚያምን አንተ በክርስቶስ ነህ ወይ ስንል ዘሩባቤል የምትመልሰው መልስ ኦፍ ኮርስ አዎ በክርስቶስ ነኝ ብለህ ነው የምትመልሰው። ለምን? በክርስቶስ የምታምን ስለሆነ። ይሄ ስብሰባ የሚያስፈልገው የቃል ፍቺ አይደለም፣ አማርኛ ቋንቋ ነው። ወንጌልን ለመረዳት እኔ ከገበሬ ቤተሰብ ስለሆነ የመጣሁት ማለት የለብህም። እንዴ 70% ገበሬ የሆነበት ሀገር ህንድ ውስጥ አብዛኞቹ ጣዖት አምላኪዎች ናቸው። ገበሬ ስለሆንክ አይደለም መጽሐፍ ቅዱስን የምታውቀው። ይሄ በቃ ቀላል ሲምፕል የሆነ የአማርኛ ፍቺ ነው። በእኔ ያለውን ሲል ክርስቶስ ምን ማለት ነው? ይኸውልህ ብዙ አታውራ። ምሳሌ ነው ፈለገ ዘሩባቤል እባክህ አንተ ስትናገር ስናገር በጣም እንትን አልክ። ዘሩባቤል ወዬ ፈለገ አንተ ማዳምጣ ይኸውልህ እባክህን ማዳምጥ ስጨርስ ነው ታዲያ አንተ እስክጨርስ አንተ በጣም አይታወቅም እንዴ? ተቆጣጠር አንተም ተቆጣጠር ጌታዬ ይኸውልህ ወዳጄ ሆይ እኔ ምን አደረግኩ? እኔ እኮ በተለይ ነው እያወራሁ ያለው አይደለም እያደረግክ ነው እንዴ? ዘሩባቤል እኮ ስጨርስ የምትናገረውን ነገር ትቀጥላለህ። እባክህ በጌታን ለምን አይደለም ወድምቤ ማይክን እኮ ሚውት ማድረግ ይችላል። ለምን ያለሁት እኮ ራስን እንድትቆጣጠር ነው። ማይክን ሚውት ማድረግ በጣም ይኸውልህ ራሴን የምገዛ ሰው ነኝ እንዴ? ፕሊዝ ዝም በል እስኪጨርስ አድምጠኝ። ስርዓት አድርጋ ነው ስርዓት አድርጋ ዘሩባቤል እስኪጨርስ አድምጠኝ። እኔ አንተን ማድረግ ይችላል። ነፃነትን የሰጠን ቢሆንም ወደሽ አይደለም እንደሱ አይደለም። ፌር እንዲሆን ፈልገን የገባው ስለ ፌርነስ ሰማይ ፈልገን የገባው ልሰማ ሳይሆን ለመጨረሻ ጊዜ ነው ማስጠነቀቅ። በእኔ ፈቃድ ለመጨረሻ ጊዜ ልንሰማማ ነው፣ በጋራ ነው አንቺ አድርገው። እሺ ስለዚህ ከዚህ በኋላ ባሉ ሰዓቶች እኛ ማይክን እየዘጋን እኛ አንተ ስሜትን መቆጣጠር ማችል ከሆነ እኛ ስሜትን እንቆጣጠርላለን። ብራዘር እኔ ምንም አላደርግ አልችልም። ስሜትን መቆጣጠር ማችል ከሆነ እኛ ስሜትን እንቆጣጠርላለን። ልትረጋጋ ይገባል። አንተ እኮ ስትናገር የሰማነህ የተናገርከው ነገር የሰባ ሐሳብ ሆኖ አይደለም። ለምን ትወጣለህ? እንዲህ አቅቶኛል ብሎ መውጣት እኮ ይሻላል። እኛውን ማይከል ሚውትን ያደረግነው ሰበብ ፈልጎ መውጣት ይባላል። እንዲህ አትሽሹ። እሺ ይኸውልህ እኛውን አንተ ስትናገር የሰማነህ